Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ። የሐምሌ 20 2018 ዓ.ም ዕለተ ሰኞ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ወደ ዜናችን ነው የምናልፈው። ከዜናዎቹ ጋር መረጃዎችን ያካፈልኳችሁ አብራችሁ ቆየው እስከ መጨረሻው። እኔ ናቲ ብርሃኑ ነኝ። የዛሬው ጉዳይ የዝውውር ዜናዎችን በርካታ አካተናል። የዝውውር ጊዜም እንደመሆኑ መጠን ስለ ሪያል ማድሪድ ስለ ያን ዲያሜንዴ ጉዳይ የወጡ ምርጥ መረጃ አዲስ መረጃ ያለ እሱን እናነሳላችኋለን። ስለ ባርኮላ ጉዳይም አለን። ስለ አርሰናል እና ቪኒሲየስ ጁኒየር ጉዳይም አዲስ ወሬ ወጥቷል። ሌላ ስለ አርሰናል እና ስለ ጉማሬሽም እንደዛው ሌላ ጉዳይ ነው የወጣው። እነዚህ ጉዳዮች እናነሳለን። ሮድሪ ከሪያል ማድሪድ ሌላም ፈላጊ አግኝቷል ማለት ነው። ሮድሪ ማን ነው የሚለውን እሱንም እናነሳለን። እስከ መጨረሻው አብራችሁን ቆዩ። ወደ ዜናችን እንፋለን። ቀዳሚ ዜና ያደረግነው የሪያል ማድሪድ ዜና ነው። ሪያል ማድሪድ ከዲያማንዴ ጋር ስምምነት ላይ መድረሱ ተረድቷል። እናም ስምምነት ደርሷል። ከ100 ሚሊዮን በላይ ይከፍላል ተብሏል። ስለሆነም የዲያሜንዴ ሄር ዊ ጎ ወደ ሪያል ማድሪድ የተረጋገጠ ጉዳይ ሆኗል ማለት ነው። የአረብ ላይፕዚግ ኮከብ ዲቫሪ ተጫዋች የዲያሜንዴ ወደ ሪያል ማድሪድ መሄዱ አሁን ወደ እርግጠኝነት የመጣ ይመስላል። ፋብሪዚዮ ሮማኖ እንዳሳወቀውም ሪያል ማድሪድ ከዲያማንዴ ጋር ስምምነት ላይ ደርሷል ማለት ተችሏል ማለት ነው። ስለሆነም ዲያማንዴ የሪያል ማድሪድ ተጫዋች በአርሰናል፣ በሊቨርፑል፣ በፒኤስጂ በጣም በጥብቅ ሲፈልግ የነበረው ያን ዲያሜንዴ አሁን ደግሞ ወደ ሪያል ማድሪድ መሄዱ የተረጋገጠ ይመስላል። ሌላኛው ጉዳያችን ባርሴሎና አሁንም የአልቫሬዝ ፍላጎት አለው ተብሏል። ነገር ግን ከ100 በላይ ማቅረብ እንደማይችል ተገልጿል። ምክንያቱም በፋይናንስ ችግር ነው። ግን ከ100 በታች ለማቅረብ የሚዘጋጅበት ሁኔታ ይኖራል ተብሎ ይጠበቃል። ስለሆነም ጁሊያን አልቫሬዝ ምናልባት ባርሴሎና አልቫሬዝን ባርሴሎና መቀላቀል ነው የሚፈልገው። ግን አትሌቲኮ ማድሪድ ለተቀናቃኝ ቡድን ለባርሴሎና ሆነ ወይም ለሪያል ማድሪድ በተለይ መሸጥ አንፈልግም ብሏል። በተለይ ወደ እንግሊዝ ሊግ ከሆነ ልንሸጥበት የሚችል አጋጣሚ ያለ ተብሏል። እሱ አርሰናል አፈግፍጎ እየጠበቀ ይገኛል ማለት ነው። ሊቨርፑል ባርኮላን ለማስፈረም ውይይት ተጀምሯል ተብሏል። ሊቨርፑል የፒኤስጂውን ተጫዋች የግራ ክንፍ ተጫዋች ባርኮላን ለማስፈረም አሁንም ውይይታቸውን ጀምሯል ብሏል። በአርሰናል የሚፈለገው የግራ ክንፍ ተጫዋች በግራ ክንፋቸውን ለማጠናከር ሊቨርፑል የሚያስፈልጋቸው ተጫዋች ነው ተብሎ ይታመናል። ስለሆነ ባርኮላ ጋር ውይይት ጀምሯል ተብሏል። ለማስፈረም ግን ይህን ተጫዋች ከ150 በላይ ሊጠይቁት የሚችልበት አጋጣሚ አለ። ከ100 በላይ ነው ግን ይዙውል ባርኮላ የሚጠየቀው ፒኤስጂ የሚጠይቀው ፒኤስጂ ደግሞ አሁን የአንድ ዲያሜንዴ ስላላገኘ ብሩን በደንብ ከፍ የሚያደርግበት አጋጣሚ ይኖራል ተብሎ ይጠበቃል። አልሂላል የኤቨርተኑን ተጫዋች ኢሌማን እንዳይን ለማስፈረም እንቅስቃሴ ጀምሯል ተብሏል። አልሂላል ሰመርቪልን በ80 ሚሊዮን ፓውንድ በ70 ሚሊዮን ፓውንድ ካስፈረመ በኋላ አሁን ደግሞ ኤቨርተኑን ኢሌማን እንዳይን ለማስፈረም እንቅስቃሴ ጀምሯል ተብሏል። ቶሎ ለማስፈረም ጥረት ያደርጋሉ። በዚህ ሳምንት ለመጨረስ ጥረት ያደርጋሉ ተብሏል። ሜዳዬ በጣም ወጣት ተጫዋች ነው። በትላልቅ ክለቦች መጫወት ይችላል። ግን ከሳውዲ በዚህ እድሜው ገና ከሄደ ጥሩ ይመጣ አይመስልም። ግን አልሂላል ለማስፈረም እየጣረ ይገኛል። እንቅስቃሴ ጀምሯል ተብሏል። አርሰናል ቪኒሲየስ ጁኒየር ለማስፈረም ቆርጦ ተነስቷል ተብሏል። 470 ሺህ በላይ ሳምንታዊ ደሞዝ በላይ መክፈል እንደሚችል ተገልጿል። ሻምፒዮንስ ሊግ ለመብላትም ይጠቅማቸዋል ተብሎ ታስቧል። በሚኬል አርቴታ አርሰናል ቪኒሲየስ ጁኒየርን ከሪያል ማድሪድ የሚያስፈርምበት አጋጣሚ ይኖራል ተብሎ ይጠበቃል። ሪያል ማድሪድም ወይ ውሉን ማራዘም ወይም ደግሞ መሸጥ ወዲያው ይፈልጋል። ማንዛት እንደማይፈልግ ሪያል ማድሪድ የሚያሳውቅበት ሁኔታ ይገኛል። ስለሆነ ቪኒሲየስ ጁኒየር ወደ አርሰናል የሚሄድበት አጋጣሚ ሊኖር የሚችልበት አጋጣሚ አለ። ታይቶ የማይታወቅ 470 ሚሊዮን ፓውንድ ለማንም ያልከፈለውን አርሰናል ሪከርድ በሆነ ዋጋ ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ቼልሲ ለስኮት አዲስ ዝውውር ጥያቄ
ለማቅረብ የተዘጋጁ ነው ተብሎ 7 ሚሊዮን ፓውንድ አቅርበው በመጀመሪያ ላይ ውድቅ ተደርጎባቸው ነበረ። አሁን ደግሞ ሁለተኛ ዝውውር ጥያቄያቸውን ለማቅረብ ተዘጋጅተዋል ተብሏል። ስለሆነም ከ64 በላይ ለማቅረብ ነው። እስከ 180 በላይ የሚጠይቁት ለስኮት ይከፍላሉ የሚሉ አሉን መቃለን ሻቢ አሎንሶ የቼልሲን ቡድን በደንብ እየገነቡት ነው የሚገኘው። ስኮትንም ለማስፈረም የበለጠ ጥረት እያደረጉ ይገኛሉ። ባርሴሎና የበርነማውዝ ተጫዋች ጄረን ክሩፒን ለማስፈረም ይፈልጋሉ ተብሎ ባርሴሎና የዩሊያን አልቫሬዝ ዝውውር ካልተሳካ ክሩፒን ደግሞ ለማስፈረም ጥረት ሊያደርጉ ይችላሉ የሚባሉ ወሬዎች እየተሰሙ ይገኛሉ። ስለሆነ ባርሴሎና የወጣት ፈረንሳይ ተጫዋች ክሩፒን ለማስፈረም የሚጥርበት አጋጣሚ ሊኖር ይችላል ተብሏል። ስለሆነ ባርሴሎና ክሩፒን ምናልባት ወደ ቡድኑ ሊቀላቀልበት የሚችልበት አጋጣሚ አለ። ፒኤስጂ ለአክሊሊቼ ለማስፈረም የተሻሻለ ሌላ አራተኛ ጊዜ ጥያቄ ለማቅረብ ተዘጋጅቷል ተብሏል። ፒኤስጂ እንግዲህ አክሊሊቼ ፈላጊ ናቸው በጣም 3 ጊዜ አቅርበዋል። ሞናኮ አክሊሊቼን በ50 ነው የሚፈልጉት እስካሁን ቀረለ ፒኤስጂ 34 ነበረ። አሁንስ ሊቨርፑል ሜሲጮች ፈላጊ ነው ተብሏል። እንግዲህ ፒኤስጂ ያስፈርም ይሆን አብረን እንመለከታለን። አርሰናል ብሩኖ ጉማሬሽን ማስፈረም ካልቻሉ የበርነማውዙን አሌክስ ስኮትን ሊያስፈርሙ ይችላሉ ተብሏል። ስለሆነ አርሰናል ይህንን ብሩኖ ጉማሬሽን ከኒውካስትል ማግኘት የማይችሉ ከሆነ አሌክስ ስኮትን ሊያስፈርሙ እንደሚችሉ ተገልጿል። ማንቸስተር ሲቲ ተጫዋች ሮድሪ አሁን ከሪያል ማድሪድ ውጭ በፒኤስጂ መፈለግ ተጀምሯል። እሱ ግን ሪያል ማድሪድ ቀድሞ ያደርጓል። ሁሉም ስለ ጉዳያቸው ስናልፍ ቤሽክታሽ የሳላን መልስ የጠበቁ ተብሏል። ከሊቨርፑል ጋር ወደ ስምምነት ላይ ለመድረስ ከጫፍ የደረሱ ሲሆን አሁን ደግሞ የሳላን መልስ የሚጠባበቁ የሚገኙት ቤሽክታሽ የሳላን በጣም ፈላጊ ናቸው። ለአንድ ፍሮሳን ማክስፈል ይጠብቃል። የዛሬ ስፖርታዊ ዜናችን ተመልካቾቻችን የዛሬው የማለዳ ስፖርት ዜናችን ይመስል ነበር። ነገም በሌላ በትኩስ ዜናችን እንመጣለን። ዛሬ ማታ 1 ሰዓት ላይ ትንታኔ እናቀርባለን። ዛሬ ጠብቁን። ላይክ ሰብስክራይብ ያደርጋችሁ ሰላም